ህዝብ ብዙ ጊዜ ለውጥ አይፈልግም። ይሄ ሰውዬ አይፋታም። you know what ሁሌ ስሙን ማጠልሸት ምናምን አያስኬድም። ደግሞ ያን ያህል እኮ ክፉ አይደለሁም። ባይዘው የታማኝ መልእክተኛ ነኝ አለ አይደለ? I'm just talking friendly, you know what? ነገሮች እንዲህ ናቸው ከጥንት ጀምሮ የነበሩ። what's special about you good? ምንድነው ያንተ አዲስ ነገር? ለውጥ ዋጋ ያስከፍላል። ወደ ለውጥ መንደር እንምጣ ስትለው ወገቤን ይላል። ጸጋ ከተሰጠ ይህን ጸጋ ልታመሰግነው ይገባል። ልታመሰግነው ይገባል ማለት ቁጭ ብለህ ዝም ብለህ ምስጋና ጌታዬ ምስጋና ይገባል ሽኩር ሊላህ እንድትል አይደለም። ለሌላው ሰው መኖር አለብህ እና ዲን ነው ይልሃል። ደግሞ ለዲን ነው ምናምን ማለት መናገር አለብህ፣ መሳደብ አለብህ። ሙልጭ አድርገህ ሌላ ምንድን ነው የምትሞልጨው? በቃ የሰዎችን አቃቂር ብቻ ማውጣት የሚወድ ሰው አለ። አላህን በብቸኝነት እንድንገዛው ነው የመጣው። Are you calling for that? Seriously? እየሰማህ ነው? ይዘውና ማንኛውም የምታስፈራራን ነገር ፈቲና ቢማ ተዒዱና ኢን ኩንተ ሚነ ሳዲቂን። አሮጋንስ بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. رمضان مبارك. إياك نعبد የተሰኘው ፕሮግራማችን ክፍል 10 ነው። የሁድ አለይሂ ሰላምን ታሪክ እየቃኘን ነው ወይም ድራሰት ቀውም ዓድ እና ሱረቱል አዕራፍ ላይ ያሉትን ሐሳቦች እየቃኘን ነበር። ላስት ክላስ ላይ ኡበሊጉኩም ሪሳለተ ረቢ ወአና ለኩም ናሲሑን አሚን ብሏቸው ነበር። ማለትም ሱረቱል አዕራፍ ምዕራፍ 7 ቁጥር 68 ላይ እናም ጥያቄ አንስቼ ነበር የሄድኩት ሂዝ ሚሽን ወደ ሚሽኑ ፎከስ እንዲያደርጉ ሚሽኑን አብራራላቸው። ምን በማለት አንደኛ ኡበሊጉኩም ሪሳለተ ረቢ የጌታዬን ሚሴጅ ለእናንተ ተብሊግ አደርጋለሁ። አንድ ሚና ነው። ሁለተኛው ሚና ወአና ለኩም ናሲሑን አሚን እኔ ለእናንተ ታማኝ የሆንኩኝ መካሪ ነኝ አላቸው። አሁን ምክሩን የመቀበል አለመቀበል መብት አላቸው ወይስ የላቸውም ብዬ ነበር። ኡበሊጉኩም ሪሳለተ ረቢ ሲላቸው ተብሊግ ሪሳላውን ሚሴንጀር ነው፣ መልእክተኛ ነው። መልእክተኛ ከሆነ መልእክቱን የመቀበል ግዴታ አለባቸው። ካልተቀበሉት ኮንሲኩዌንስ አለው። መልእክተኞች በዋነኝነት ሁለት መሰረታዊ ተልእኮ አላቸው። ስራቸው ሁለት ነው በዋነኝነት። የትኛው መልእክተኛ ሁለት ነው። ወማ ዐለ ረሱሊ ኢለል በላጉል ሙቢን። የመልእክተኞች ሁሉ ድርሻ መልእክተኛ ያለበት ድርሻ ሁለት ነው። አንደኛ በላግ ነው፣ ሁለተኛ ሙቢን ነው። በላግ ምንድን ነው? በለገ የብሉጉ is to reach out ማለት መድረስ። መልእክተኞች ይደርሳሉ። የት ነው የሚደርሱት? በላግ አላቸው። ይዘውት የሚመጡት ሪሳላ ሚሴጅ it touches your heart ልብህን ይነካዋል። ልብህ ጋር ይደርሳል። ኢሞሽናል ያደርጋል፣ ስሜታዊ ያደርጋል። ማለት ስሜትን ይቆረቁራል። ኢሞሽናል የሚያደርግ ኡበሊጉኩም ሪሳለተ ረቢ የሆነ ልበ ብርሃን እንድትሆን ያደርጋል። ኦኬ ልበ ብርሃን እንድትሆን ያደርጋል። ኡበሊጉኩም ሪሳለተ ረቢ። ሁለተኛ ሙቢን ማለት ነገሮችን ክላሪፋይ ማድረግ to clarify concepts, to clarify philosophy, to clarify questions ጥያቄዎችን፣ ፍልስፍናዊ መልከታዎችን፣ አይዲያዎችን፣ መፋሂም ኮንሴፕቶችን ያብራራሉ። ምሳሌ ከሚያብራሩት ኮንሴፕት መካከል አንዱ ምንድነው? መልእክተኞች ከሚያብራሩት እሳቤ መካከል አንዱ ምንድነው? ዒባዳ መፍሁሙል ዒባዳ yes ህዝቦችን ያ ቀውም ዕቡዱላህ ማለኩም ሚን ኢላሂን ገይሩ ማለት ምን ማለት እንደሆነ ያብራሩላቸዋል። ራይት ጣዖታትን ወመን የክፍር ቢጣዖቲ ወዩእሚን ቢላህ
كيف إنسان يكفر بالطاغوت الرسول لازم يبين ملكتنيا ما برارات اللبس طاغوت من دنو يطاغوتنا استساسب كفكرة إله كأملاكاوي حساب نديتنا منطل የሚችሉት يبين clarify ማድረግ ያለበት ነገሮች አሉ right so የመልእክተኞች ድርሻ ሁለት ነው አንደኛ በላግ ነው to reach out the heart ስሜትን መንፈሳዊ ማድረግ ልብን ጋር መድረስ ሁለተኛው ልብ ስንል ያው ነፍስን ማለት ነው ኦኬ ነፍሳችንን ያናግሩናል ማለት መንፈሳዊነት የሚባለው ለዛ ነው ነፍሳችንን ስለሚያናግሩ ነው ከዛ ደግሞ ኢንተሌክቹዋል so ጃኡ መልእክተኞች ጃኡ لكي يخاطبوا العقول والقلوب አእምሮችንና ልቦችን ሊያናግሩ ነው የመጡት መልእክተኞች በዚያ ገላለጽ መልእክተኞች በዚህ ይሄን ጻፉልኝ መልእክተኞች messengers are nation builders messengers are nation builders መልእክተኞች ትውልድ ገንቢዎች ናቸው መልእክተኞች ትውልድን ይገነባሉ መልእክተኞች የመጡት ትውልዶችን ለመገንባት ነው በሚያሳዝን ሁኔታ ግን ትውልድ አብዛኛው መልእክተኛ መጥቶ ትውልድ አልተገነባም ለምን ከነሱ መልእክት ችግር ኖሮበት ነው እነሱማ በላግ ሙቢን ያደርጋሉ ወበልጉኩም ሪሳለተ ረቢ ያለኩ አይደል ሶ የማድረስ ችግር የለባቸው ችግሩ ምንድነው ህዝብ ሙቃወመት ተገዩር ህዝብ ብዙ ጊዜ ለውጥ አይፈልግም በነገራችን ላይ ብዙ ሰው ለውጥ ፈልጋል ይላል በግለሰብ ደረጃ በማህበረሰብ ባፉ ነው ለውጥ ዋጋ ያስከፍላል ወደ ለውጥ መንደር እንምጣ ስትለው ወገቤን ይላል ሙቃወመት ተገዩር ህዝቦች መቀየር ስላልፈለጉ ነው እና they were resist አድርገዋል ምንን ለውጡን ያልተቀበሉ አንዳንድ ሲባል አልሰማችሁ ይሄን አልፋችኋል እንደዛ ማለት ነው መልእክተኞችም የገጠማቸው ይሄንን ለማንኛውም ኡበሊጉኩም ሪሳለተ ረቢ ሶ የመልእክተኛ ድርሻ የሁሉ መልእክተኛ የመጀመሪያው ተብሊግ ማድረግ ነው ሁለተኛ ሙቢን ማድረግ ነው ሶስተኛ ተጥቢቅ ሸርዒ የተሰጣቸውን ሪሳላ በተግባር ይኖሩታል ተጥቢቅ ሸርዒ ነው የተሰጣቸውን ሪሳላ ሜሴጅ ምን ያደርጉታል በተግባር ይገልጡታል በተግባር ያሳዩታል in action you know the book will be manifested in them ማለት ነው በመልእክተኞች ህይወት ውስጥ የጌታ መጽሐፍ በተግባር ምን ይሆናል ይገለጣል ኡበሊጉኩም ሪሳለተ ረቢ ወአና ለኩም ናሲሑን አሚን እኔ ለእናንተ ታማኝ አድቫይዘር መካሪ ነኝ ታማኝ መካሪ ነኝ ሲል የመልእክተኝነት ሙያ የተጫወተ አይደለም ይወላችሁ ትልቅ የተሳሳተው ነገር ቢኖር በቁርአን መነጽር መልእክተኞች ሁሉ ጊዜ እለት ተለት 24 ሰዓት የመልእክተኝነት ሚና ይጫወቱ ስህተት ነው መልእክተኝነት የተሰጣቸው ታይትል ነው ማዕረግ ነው ሚሽናቸው ነው ተልኳቸው ነው 24 ሰዓት ግን መልእክተኛ ነው ማለት አይደለም እስናት የግልም ህይወት አለው ትዳር አለው ልጆች አለው ቤተሰባዊ ህይወት አለው የዘመድ ህይወት አለው በነገራችን የዘመድ ይሹ የማስታረቅ አለ ተጣልተው ስለዚህ አሁን ዘመዶቹ ተጣልተው አንድ መልእክተኛ ዘመዶቹ ተጣልተው ሊያስታርቅ ቢቀመጥ እኔን ካልተቀበላችሁ ማለት አይችልም መቼ ነው እኔን ካልተቀበላችሁ ማለት የሚችለው መልእክት የጋድ ሜሴጅ ሲሆን ብቻ ከአላህ ዘንዳ የመጣ መልእክት ከሆነ ለሰው የሚጠቅም ነው የተሰጠ ነው ያንን መቀበል ሰው አለበት እንዲቀበል ለአእምሮ ያብራሩለታል መንፈሱ ጋር ይደርሱለታል እንዲያስብበትም ጊዜ ሰጥቷል በነገራችን መልእክተኞች ከመልእክተኝነት ውጪ የሚጫወቱት ሚና አለ ቤተሰባዊ ሚና አለ ታዲያ የነሱ ቤተሰባዊ ሚና ኤግዛክትሊ 100% ኮፒ አድርገን መኖር አለብን ዲን ነው አይባል አይደለም በመልእክተኞች አይነት አኗኗርና መንገድ ብትኖር ሁሉ ጊዜ ላንተ ብርሃን ነው የመኖር ግን የዕለት ተዕለት ህይወታቸውን የመኖር ግን ግዴታ የለበት شرع لكم من الدين ما وصى به نوحا من الذي يشرع الله يدينه ባለቤት እሱ ነው شرع لكم من الدين ما وصى به نوحا والذي اوحينا اليك وما وصينا به ابراهيم وموسى وعيسى ان اقيموا الدين ولا تفرقوا فيه سوره الشورى ምዕራፍ 4 ቁጥር 14 وانا لكم ناصحون امين መልእክተኛው ማለትም ሁድ አለይሂ ሰላም የመልእክተኝነት የሚጫወተው ሚና አለ
የሚሰጣቸው ምክር አለ። ምክሩ ይሰመርበት፣ ይጠቅማል ቢቀበሉት። ባይቀበሉት የሚጎዱት እነሱ ናቸው። ምክሩን አልተቀበላችሁም ተብሎ ግን የሚመጣ ምንም አይነት ቅጣት የለም። ሚሴጁን ግን መካድ አይቻልም። ለምን? ሚሴጁ የማን አይደለም? የይሁድ አይደለም። I think I'm so clear. ሪማይንድ ያደርጋችኋል የአላህን ፌቨር። ቀጥሎ ያለው አያ 69 እሺ አወዐጂብቱም አን ጃአኩም ዚክሩን ሚን ረቢኩም ዐላ ረጁሊን ሚንኩም ሊዩንዚሩኩም። አወዐጂብቱም አስገረማችሁ አስደነቃችሁን? አን ጃአኩም ዚክሩን ሚን ረቢኩም ከጌታችሁ ዘንድ ዚክር ስለመጣላችሁ በማን አማካኝነት? ዐላ ረጁሊን ሚንኩም። ስለማን ነው የሚያወራው? ስለ ራሱ ነው የሚያወራው። ባይዘው ዐላ ረጁሊን ሚንኩም ከእናንተ ውስጥ አንድ ሰው መርጦ አላህ ሪሳላ ዚክር ስለላከላችሁ አስገረማችሁ? አወዐጂብቱም የሚለው ይሰመርበት። እሺ ፈልጓለሁ በኋላ ሊዩንዚረኩም ዓላማው ምንድነው? ተመልከት። ሊዩንዚረኩም ሊያስጠነቅቃቸውናል። የሚያስጠነቅቃቸው ምንድነው? የሚያስጠነቅቃቸው የሚያስጠነቅቃቸው ነገር የሱ አጀንዳ ነው ወይስ ያላ ጉዳይ ነው? ምክንያቱም ተመልከቱ አንጃአኩም ዚክሩ ሚን ረቢኩም ወዝኩሩ ኢዝ ጀዐለኩም ኹለፋአ ሚን ባዕዲ ቀውሚ ኑሕን። አስታውሱ ከኖህ ህዝቦች በኋላ የቀራችሁ ትውልድ ከነሱ በኋላ የተተካችሁ ትውልድ ባደረጋችሁ ጊዜ። አንድ ያዙልኝ አስምሩበት። እሺ ወዝኩሩ ኢዝ ጀዐለኩም ኹለፋአ ሚን ባዕዲ ቀውሚ ኑሕን የምናየው ነው። በጥልቀት እናየዋለን ማለት በዝርዝር እናየዋለን። አንድ ሁለተኛ ወዛደኩም ፊል ኸልቂ በስጣ። ወዛደኩም ፊል ኸልቂ በስጣ። ወዛደኩም ፊል ኸልቂ በስጣ ማለት ከኖህ ከአደም ጀምሮ ኖህ መጥቶ ከኖህ በኋላ የዓድ ህዝቦች ሲመጡ በፊዚካል ቦዲ ከሌሎቹ የተለዩ ናቸው። ይሄ ማለት ፊዚካል ቦዲያቸው ከሌሎቹ አድጓል ማለት ነው። ፊዚካል ቦዲያቸው ከሌሎቹ ወዛደኩም ፊል ኸልቂ በስጣ ነው የሚለው። የዓድ ህዝቦች አዲስ ነገር አሁን ከዓድ ህዝቦች በፊት ከነበሩ ሰዎች አዲስ ያገኘነው ነገር እነሱ ጋር ምንድነው? ፊዚካሊ they were powerful በአካል ጠንካሮች ነበሩ። ወዛደኩም ፊል ኸልቂ በስጣ አመስግኑ እያለ ነው። ወዝኩሩ አይደለ? ሶስተኛ ፈዝኩሩ አላ አላህ ይሰመረበት የአላህን አላ አስታውሷል። ምን ማለት ነው? እናብራራለን። ለዐለኩም ቱፍሊሑን ስኬታማ ትሆኑ ዘንዳ። ኢዝ ጀዐለኩም ኹለፋአ ሚን ባዕዲ ቀውሚ ኑሕን ከኖህ ህዝቦች በኋላ ምን ባደረጋችሁ ጊዜ? ኹለፋ ቀጣይ ትውልድ ያደረጋችኋል። ስለዚህ ኸሊፋ ከትርጓሜዎች መካከል አንዱ የኽሉፉ ባዕዱሁ ባዕዳ ኢኒ ጃኢሉን ፊል አርዲ ኸሊፋ ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ የዓድ ህዝቦች ከኖህ ህዝቦች በኋላ የመጡ ትውልዶች ናቸው። ለዛ ነው ምን አልኩኝ? ሱረቱል አዕራፍ ላይ ክሮኖሎጂካሊ በቅድመ ተከተል የመልእክተኞች ወይም የትውልዶች ታሪክ የተጠቀሰው የት ነው? ሱረቱል አዕራፍ። መጀመሪያ የኖህ ትውልድ ከዛ የዓድ ህዝቦች። የዓድ ህዝቦች ከኖህ ትውልዶች የቀጠሉ ናቸው። ወይም ወዝኩሩ ኢዝ ጀዐለኩም ኹለፋአ ሚን ባዕዲ ቀውሚ ኑሕን ወዝኩሩ ነው የሚላቸው ቢማና ወሽኩሩ ማለት ነው። ስለ ሽኩር ሌላ ጊዜ እንነጋገራለን። አመስግኑ እያለ ነው፣ አስታውሱ እያለ ነው የአላህን ጸጋ። እና ከጸጋዎቹ መካከል አንዱ ከኖህ ህዝቦች በኋላ በምድር ላይ የምትቆዩ ፍጥረት አደረጋችኋል፣ ተተኪ ትውልድ አደረጋችኋል። ያ ማለት ነው አላህ has given you the opportunity አላህ እድል ሰጥቷቸዋል። የኖህ ህዝቦች ስሉክ ኢንስራፍ ገጠማቸው፣ መልእክተኛ ተላከላቸው፣ አንሰማም አሉ። 950 ዓመት ሰበካቸው። በስተመጨረሻ ሚማ ኸጢአቲሂም ኡግሪቁ they were drowned እንዲሰምጡ ተደረጉ። ከዛስ ኢና ለማ ጠገልማው ሐመልናኩም ፊል ጃሪያ ውሃው ድንበር ሲያልፍ በመርከብ አሻገራቸው ኖህና ከኖህ ጋር ያመኑትን የኖህ ቤተሰቦችን። ከዛ በኋላ ነው የዓድ ህዝብ የቀጠለው የመጣው። ምን እያለ ነው? የኖህን ህዝብ ሙሉ በሙሉ ያመነውንም የካደውንም አንድ ላይ ቢያጠፋ ኖሮ ይሄ ትውልድ አይኖርም ነበር እያላቸው። ለዛ ነው ቁርአን ውስጥ ለኖህ ህዝቦች ይሰመርበት፣ ለኖህ ህዝቦች የተዋለላቸው ውለታ ያመኑት በመርከብ ያዳናቸው ኖህ ዳግማዊ አዳም የተባለው እነሱ ባይተርፉ ኖሮ የኖህ አማኞች ባያምኑ የኖህ ዝርያዎች ባይቀጥል ኖሮ ኻሊድ የሚባል ሰው የለም፣ አንተ የለም፣ አንቺ የለሽም፣ ዛሬ አንኖርም ነበር። የሰው ልጅ የቀጠለው በነዛ ጥቂቶች አማካኝነት ከኖህ ቤተሰብ ነው የቀጠልነው። እኛ የኖህ ቤተሰብ ነን። ኢና ለማ ጠገል ማኡ ሐመልናኩም ፊል ጃሪያ
ሐመልናኩም እናንተን ተሸከምናችኋል። ለምን የኖህ ልጆችና ቤተሰቦች አማኞች መሸከም ማዳን ትውልድ እንዲቀጥል ያደረገው ያ ነው። ለእናንተ የተዋለ ጸጋ ነው። ኢንዳይሬክትሊ ሁድ እያስታወሳቸው ያለው ይህንን ነው። ባይዘው ለዓድ ህዝቦች ወዝኩሩ ኢዝ ጃአለኩም ኹለፋ ሚን ባዕድ ቀውሚ ኑሕን ወዛደኩም ፊል ኸልቂ በስጣ ፊዚካሊ ፓወርፉል አድርጓቸዋል። ፊዚካል ፓወር ሰጥቷቸዋል። የዓድ ህዝቦች ሱሉክ ኢንሲራፋቸው ከኖህ ህዝቦች ጋር ምንም እንኳን ተመሳሳይ ቢሆንም ለየት የሚያደርጋቸው ግን ሱሉክ ኢንሲራፍ ይገጥማቸዋል። ታያለ። ለምን ከኖህ ህዝቦች ለየት የሚያደርጋቸው ምን ስላላቸው? ፊዚካል ፓወር ስላላቸው። they have ፓወር ይሰመርበት። በሚቀጥለው ክፍለ ጊዜ ይፈልጋለሁ። ፓወር ስላላቸው ከዛ ፈዝኩሩ አላ አላህ ምን ማለት ነው? አላ ማለት ኒዕማ ማለት ነው። አላ አላህ ቢማና ኒዕመት አላህ የአላህን ጸጋ። ቁርአን ውስጥ አስታውሱኛ የአላህ ጸጋ የሚያወራ አላ አላህ የሚያወራ አስታውሱኝ። ፈቢአይ አላኢ ረቢኩማ ቱከዚባን። ረመዳን ስለሆነ ያው ወዳችሁ ባዶ ስለሆነ አብሽሩ። አይ አንደርስታንድ ይገባኛል። ፈቢአይ አላኢ ረቢኩማ ቱከዚባን። አላ ፈቢአይ አላኢ ረቢኩማ 31 ጊዜ ነው ያለው ሱረቱ አርራህማን ላይ። ስለዚህ አላ ጸጋ ማለት ነው። ብለሲንግስ ኒዕማ። ፈዝኩሩ አላ አላህ አለ የአላህን ጸጋ አስታውሷል። አሁን የአላህን ጸጋ ማስታወስ ቢላህ አለይኩም በአንደበት ወይም ደግሞ በአንደበት ማውሳት የአላህን ጸጋ ወይም ቁጭ ብሎ የአላህን ጸጋ ጌታ እኮ ለኔ የዋለልኝ ነገር ተቆጥሮ አያልቅም እያልክ ዝም ብለህ እንድታስብ ነው አይደለም። የአላህን ጸጋ ማስታወስ ሱሉክ ነው። አላ አላህ ፈዝኩሩ አላ አላህ ሱሉክ ነው፣ የህይወት መንገድ ነው። ምን ማለት ነው? አላህ ለአንተ ጸጋ ውሎልሃል፣ በጎ ውሎልሃል አይደል? ለቃሩን መተው ምን አሉት? ወአክሲን ከማ አክሰነ አላሁ ኢለይክ። አላህ ለአንተ በጎ እንደዋለ ለሌላው በጎዋል። ያለህን ለሌሎች ካላካፈልክ የጌታ ጸጋ በእኔ ላይ ተገልጧል ብትል እኛ ምን እንላለን? ወኢና ለነዙኑከ ሚነል ካዚቢን። yes show us in action yes ሱሉክ ነው። ፈዝኩሩ አላ አላህ ምን ማለት ነው? የአላህን ጸጋ አስታውሱ ማለት ነው። ሁለተኛ አላህ ጸጋ ሰጥቷቸዋል። እነዚህ ሰዎች ከኖህ ህዝቦች በበለጠ ምን ተሰጥቷቸዋል? ጸጋ። ያ ማለት ፓወር አላቸው። የተለያየ አይነት ፓወር እናየዋለን ወደፊት። ይሄ የተሰጣቸው ጸጋ፣ ጉልበት፣ አቅም፣ ኃይል። ለምሳሌ ዛሬ ሀያላን ሀገራት የሚባሉ አሉ አይደል? የዓድ ህዝቦች ሀያላን ከሚባሉ ሀገራቶች ነበሩ ወይም ትውልዶች ነበሩ። እነዚህ አለም ተራ ከይፈ ፈዐለ ረቡከ ቢዓድ ኢረመ ዛቲል ዒማድ አለቲ ለም ዩኽለቁ ሚስሉሃ ፊል ቢላድ። በሀገር ውስጥ እነሱን የመሰለ ፍጡር አልተፈጠረም ማለት። they were really tough ጀባሪን very powerful ወዛደኩም ፊል ኸልቂ በስጣታ። በጣም ፓወር እና ጸጋ ከተሰጠ ይህን ጸጋ ልታመሰግነው ይገባል። ልታመሰግነው ይገባል ማለት ቁጭ ብለህ ዝም ብለህ ምስጋና ጌታዬ ምስጋና ይገባል ሽኩር ሊላህ እንድትል አይደለም። ለሌላው ሰው መኖር አለብህ። የእውነት አመስጋኝነት በተግባር የሚገለጥ ነው፣ ተግባራዊ ነው። ቁርአን በነገራችን ላይ ማንኛውም እኛ በአፋችን የምንለው ዚክር አልቲሜት ጎሉ ኢት ኮልስ ዩ ቱ አክሽን፣ ወደ ድርጊት ነው የሚጠራ። ድርጊት ካልሆነማ በቃ ቀኗ የምትሆነው አንተ ዝም ብለህ ፓሮት ነው የምትሆነው። you just turaddidu al-kalam, you just say the word. no I say what I do what I say መሆን አለበት። ያልኩትን እናገራለሁ፣ የተናገርኩትን አደርጋለሁ። I do what I say and I say what I do። አሁን በጣም ዋና የምፈልገው ሐሳብ ይሄ ነው። በደንብ አዳምጡ። አራት ጥያቄዎች አንስተን ነበር። አንደኛ ሊማዛ ረቡና ጀለ ወዐላ አርሰለ ሁደን ኢላ ቀውሚሂ ክፍል 9 ላይ አንስተን ነበር አይደል? ለምንድን ነው የላከው ሁድን ወደ ዓድ ህዝቦች የላከው? የዓድ ህዝቦች ሱሉክ ኢንስራፍ ስለገጠማቸው ካን الناس امه واحده فاختلفوا اختلافوا ስለገቡ ነው። ሱሉክ ኢንስራፍ ስለገጠማቸው ከገቡበት ኢንስራፍ ለማውጣት ወለዓለሁም يرجعون እንዲመለሱ ሁድ ተልኳል። ለዛ ነው ዑቡዱላህ ማለኩም ሚን ኢላሂን ገይሩ። ሁድ የተላከው ለምንድን ነው? ከፊጥራቸው ስለወጡ የዓድ ህዝቦች። ሁድ የተላከው ሱሉክ ኢንስራፍ ስለገጠማቸው ሁድ የተላከው አበዱ ገይረላህ ከአላህ ውጪ ያለን አካል ስለሚከተሉ። ለምን መጀመሪያ መጥቶ ያለው ምንድን ነው? ያ ቀውሚ ዑቡዱላህ ማለኩም ሚን ኢላሂን ገይሩ። ለምንድን ነው ያ ቀውሚ ዑቡዱላህ ማለኩም ሚን ኢላሂን ገይሩ የሚላቸው? ምክንያቱም ሁም ያዕቡዱነ ገይረላህ። አሁን ያዕቡዱነ ገይረላህ ማለት ምን ማለት ነው? ካኑ ያዕቡዱነ ገይረላህ ከአላህ ውጪ ያለን አካል ይገዙ ነበር ማለት
ምን ማለት ነው? ቀጥሎ ያለው አያ ይፈታዋል። ሱረቱል አዕራፍ ምዕራፍ 7 ቁጥር 7 ቃሉ እንዲህ አሉ። አሁን their reaction ነው ሪአክሽናቸው። ኦኬ ሪአክሽናቸው የይሁድ በነገራችን ላይ ዳዕዋ በጣም very strategical ነው። ሜቶዶሎጂው የሚገርም ነው። ሲጀምር ምን አለ? ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩ አፈላ ተተቁን። ከዛ እነሱ ካራክተር አሳሲኔሽን አደረጉበታል። ከዛ ምላሽ ሰጠና ወደ ዋናው አጀንዳ ይዟቸው መጣ። ኡበሊጉኩም ሪሳለተ ረቢ ወአና ለኩም ናሲሑን አሚን። ባይዘዌ እኔ እኮ መልእክት ነው ማደርሰው። ደግሞ እኔ ያን ያህል እኮ ክፉ አይደለሁም። ባይዘዌ ታማኝ ሆንክ መልእክተኛ ነኝ አለ አይደለ? I'm just talking friendly, you know what? ነው እኮ ወአና ለኩም ናሲሑን አሚን። ባይዘዌ ላስታውሳቸዋለና ወዝኩሩ ኢዝ ጃአለኩም ኹለፋአ ሚን ባዕዲ ቀውሚ ኑሕን ምናምን ወዛደኩም ፊል ኸልቂ በስተ አሪፍ ነገር ነገራቸው። እነሱ ያላቸውን ስለ ትውልድ ደግሞ ዝም ብለህ የማይሆን ነገር አታውራ። እሺ ሁሉ ጊዜ እንትናቸውን በቃ የሰዎችን አካኪር ብቻ ማውጣት የሚወድ ሰው አለ። የትውልዶችን እነሱ እንዲናቸው የሚወዳለ ኖ የገጠመውን ስሉኪን ስራፍ ታብራራለህ። በጣም ደግሞ ትውልዶች የራሳቸው ጥሩ ነገር አላቸው። ያ በጣም ቢዩቲፉል ነገር አለ እና ቢዩቲፉል ነገራቸውን አነሳላቸው፣ አስታወሳቸው። ከዛ ቢያንስ አሪፍ ነው። አሁን ስለነሱ አሪፍ ነገር እያወራ ነው። you've got the power ለምን አመስገኛ አትሆኑም? ከራሳችሁ ጸጋውን የጌታ ላስታውሳችሁ። አላህ እኮ ለእናንተ ውለታ ያለላችሁ ነው። ይሄን ውለታ ያለላችሁ ጌታ እንዴት በሱ ሕግና ስርዓት አትገዙ ነው። ገብቷችኋል? ይሄን እያላቸው እንደሆነ በኒዕማው በኩል የሚያወራው ነገር ገብቷችኋል? አልመል በነገራችን ላይ they are very smart በጣም አንደርስታንድ የሚያደርጉት። አሁን እኛ እንኳን ቀርተን አልገባንም እንኳን። ቀጥሎ ያለው ነው ቃሉ አጂተና ሊነዕቡደ አላህ ወህደሁ አላህን በብቸኝነት እንድንገዛው ነው የመጣኸው። is that your point? ቆይ መቼ ነው ይሄን ያላቸው? ባይዘው መቼ ነው ያላቸው? ይሄን ስለ ዒባዳ ያወራቸው መቼ ነው? መጀመሪያ። ያ ማለት ማለት መሰለህ መጀመሪያ ሲያወሩት ማለት قال يا قوم اعبدوا الله ما لكم من اله غيره افلا تتقون ሲላቸው ለምን አይሉትም? قالوا اجئتنا لنعبد الله وحده ونذر ما كان يعبدون ለምን አላሉትም? ይሄንን ኖ አልመል they are very smart. መጀመሪያ ላይ don't open intellectual debate. ኢንተሌክቹዋል ዲቤት አትከራከር ከመልእክተኞች ጋር። ስማርት ከሆኑ ሰዎች ጋር አትከራከር። አልመለስ በጣም ጂኒየስ ናቸው፣ ኢቪል ጂኒየስ ናቸው። አትከራከር። ምንድነው የምታደርገው? አጥቃቸው። ስምን ናቸው ምናምን ወገቡን በለው ደግሞ አንተም ብሎ ምናምን በለው። ከዛ ስትለው ሲሸማቀቅ የሚለው ነገር ያጣል። አሁን እሑድን ሊያሸማቀቁት ሞክረው አልተሸማቀቀም ጭራሽ። አረ ሞኝነት ምናምን ብሎ ወደ ዋናው አጀንዳ ይዟቸው መጣ። ከዛ የጌታን ጸጋ አስታወሳቸው። ይሄ ሰውዬ አይፋታም። you know what ሁሌ ስሙን ማጠልሸት ምናምን አያስኬድም። this strategy it doesn't work out። ስለዚህ ምን እናደርግ? ለራስ ፌስ አጀንዳ ለራስ ፌስ አጀንዳው ምን ምርጫ የለንም። ለራስ ፌስ እናደርገው። እኔ የምልህ ቃሉ አጂተና ሊነዕቡደ አላህ ወህደሁ አላህን በብቸኝነት እንድንገዛው ነው የመጣው። are you calling for that seriously? እየሰማህ ነው? ሚስተር እንትና ምናምን ብሎ ይጠራዋል ይመስለኛል። ከእንደገና ያነሳቸው ጸጋዎች አሉ አይደል? ያነሳቸው ጸጋ ውስጥ ማለት የፈለገው ነገር ገብቷቸዋል። አላህ ፓወር ሰጥቷችሁ ፓወርፉል ኔሽን አድርጓችሁ he has given you everything። ለምንድን ነው በሱ ስርዓት የማትመላለሱት? ለምንድን ነው የማትገዙት? ገብቷቸዋል? by the way what is between in lies በመሃል ያለው ሐሳብ they are so smart። ገብቷቸዋል? ስለዚህ አሁን ምርጫ የለም። let us talk about it። ወነዘረ ማ ካነ ያዕቡዱ ሹፍ ወነዘረ አንድ ጌታ አንድ አላህን ብቻ ልንገዛ ወነዘር ከዛ እንድንተው ማካን ይታያቸዋል። ማካነ ያዕቡዱ አባኡና አያት ቅድመ አያቶቻችን ያዕቡዱን ፊዕል ሙዳሪ ነው። ማካነ ያዕቡዱን they have been all the time ማለት they have been all the time በህይወት ዘመናቸው ሁሉ ሲኖሩ አያት ቅድመ አያቶቻችን የተመላለሱበት የኢባዳን መንገድ ተመልከቱ። ወነዘረ ማካነ ያዕቡዱ አባኡና አሁን አያት ቅድሚያቶቻችን የሚገዙት ሲሉ እነሱ አያት ቅድሚያቶቻቸው ለጣዖት የሚሰግዱት ማለታቸው ነው ወይስ አያት ቅድሚያቶቻቸው በጣዖት ስም የተዘረጋ ስርዓት አለ፣ ያን ስርዓት ምን ማድረግ ነው? መከተል ነው። ስለቱን እያወራሉ ስርዓትን ስለመከተል ነው።
ባለፈውም የኢብራሂምን አንስቼላችኋለሁ ኖህ የኖህ እንትን ላይ ኢብራሂም አለይሂ ሰላም ወትሉ አለይሂም ነባ ኢብራሂም ሱረቱ ሹዓራ ምዕራፍ 26 ከዛ በኋላ ምንድን ነው ያላቸው እነዚህ አማልክቶች ይሰማሉ ያያሉ ይጠቅማሉ ያሉ ከዛ ምላሻቸው ምንድን ነው ኢብራሂም በጣም ታፍታፍ የሆነ ፊሎሶፊካል ዲፕ ኢንተሌክቹዋል ጥያቄ የሚያነሳ ሰው ነው ኢብራሂምን አትችለውም በቃ ማለት ጥያቄዎቹ ኢትስ ቬሪ ፊሎሶፊካል ናቸውና ካቅማቸው በላይ ሲሆን you know what አትጨቅጭቀን አይነት ነገር ነው ኢና ወጀድና አለይሃ አባአና እኛ አጥቅማቶቻችን ይሄንን ነገር ሲያደርጉ ነው ያገኘነው وكذلك يفعلون اوكي هل يسمعونكم اذ تدعون او ينفعونكم او يضرون قالوا بل وجدنا آباءنا قالوا بل وجدنا آباءنا كذلك يفعلون አጥቅማቶቻችን ነው እንደዚህ ሰሩ ያገኘነው that's the way things are ነገሮች እንዲህ ናቸው ከጥንት ጀምሮ የነበሩት what's special about you ሁድ ምንድነው ያንተ አዲስ ነገር በጣም ጨቀጨከን እኮ እንዴ ያ ከጥንት ጀምሮ ሲወርድ የነበረውን ስርዓት ተከትለን ነው የምንሄደው ونذر ما كان يعبدون آباءنا فأتنا بما تعيدنا you know what bring it ይዘውና ማንኛውም የምታስፈራራን ነገር فأتنا بما تعيدنا إن كنت من الصادقين arrogance ጀባር የሚለው ቃል በሚቀጥለው ክፍለ ጊዜ ከደረስኩበት ፈልጓል ጀባር ጻፈልኝ አሮጋንስ ጀባር ናቸው ምንም የምታመጣው ነገር የለም በደንብ ያዙልኝ የኖህ ማን ነው የአድ ህዝቦች አበዱ ገይረላህ እኩል ይሆናል አበዱ ማንን እናንተ ንገሩኝ አበዱ ማንን عبدوا آباءهم ونذر ما كان يعبد آباؤنا የአያት ቅድመ አያቶች መንገድ ከተፈጥሯዊ መንገድ የወጣ አላህ ከዘረጋው ስርዓት የወጣ እኛ ሰልጥነዋል ዓለም ሞደርን በሆነችበት ታይም በዚህ ባለንበት ዘመን ሰልጥነናል በተባለበት ዘመን በጣም አያት ቅድመ አያቶቻችን የሚል የጥመት ከአላህ መንገድ የወጣ ስርዓት ነክሶ የሚታይበት ዓለም ኮምፕሊትሊ ከተውሂድ አስተምሮት ጋር የሚጋጭ it's a very serious matter ስለዚህ አበዱ ገይረ አላህ ማለት ወተበዑ የአያት ቅድመ አያቶቻችንን መንገድ የሚሉትን ተከተሉ ማለት አዋ አጅብቱም ብሏቸው ነበር አንጃአኩም ሙንዚሩ ከእናንተ ውስጥ ዚክር ይዞ የመጣ ሰው በመሆኑ አስገረማችሁ ብሏል እና ደግሞ የነሱ ሐሳብ ምንድነው قالوا اجئتنا لنعبد الله وحده ونذر ما كان አላህን በብቸኝነት ልንገዛ وحده እና አይመቸንም ነው አይደል በዛ ይበሉ ነው አላህም ችግር የለም ግን በዛ ይበሉ በዛ ያለ ስርዓት ይኖር ነው ቅድም ብያችኋለሁ ትውልድ archetype behavior አለው አይደል they have the same pattern even their words their action their way of thinking የሚናገሩበት መንገድ የሚያስቡበት መንገድ ሪአክት የሚያደርጉበት መንገድ ማንነታቸው ተመሳሳይ ይሆናል የሚገርም ተገናኝተው እኮ አያውቅም ምሳሌ ልስጣችሁ የአድ ህዝቦችና የቁረይሽ ህዝቦች መካ ውስጥ የነበሩ ዜጎች ተገናኝተው አያውቁም በመካከላቸው በጣም ሰፊ የዘመን ልዩነት ነው ያለው ቢሄቪየራቸው ግን ተመሳሳይ ማስረጃ ሱረቱ ሷድ ምዕራፍ 38 ከቁጥር 4 እስከ 5 ወአጂቡ they were surprised ተገረሙ ይላል አላህ እነማ የመካ ሙሽሪኮች ወአጂቡ አንጃአሁም ሙንዚሩን ሚንሁም ከራሳቸው የሆነ ጸጉረ ልውጥ አይደለም ከራሳቸው የሆነ ሙንዚር አስጠንቃቂ ስለመጣላቸው ምን አለ ተገረሙ አሁን መገረማቸውን ያወራው ማን ነው ራሱ አላህ አይደል ስለማንም ያወራው ባይዘው ስለ መልእክተኛው ነው አለይሂ ሰላም አይደለ ከዛ ህዝቦቹ ስላላቸው ሪአክሽን ነው ቅድም ግን ምን ነበር ያየነው በሁድ ታሪክ ውስጥ ማን የተገረመው መገረሙን ተገረማችሁ ያለው ማን ነው ራሱ ሁድ ነው አግኝታችሁኛል እናንብበው አያውን አዋ አጂብቱም አንጃአኩም ዚክሩም ሚን ረቢኩም አላ ረጁሊን ሚንኩም ሊዩንዚረኩም አይደለ ወዝኩሩ ኢዝ ጃለኩም ኹለፋ ሚን ባዕዲ ቀውሚ ኑህ
وزادكم في الخلق بسطة فاذكروا آلاء الله لعلكم تفلحون. So أوعجبتم أن جاءكم የሚለውን የፈለኩት okay ذكر من ربكم على رجل منكم لينذركم سورة الصاد ላይ ምን አለ وعجبوا أن جاءهم منذر منهم ይሄ ማለት የአድ ህዝቦች ለይሁድ ያሳዩት reaction the same reaction was over there after a long period of time ከረጅም ጊዜ በኋላ በቦታ በጊዜ የማይገናኙ ሰዎች ትውልዶች they have the same reaction the same feeling وعجبوا reaction ብቻ ነው feelingቸው ብቻ ነው ወይስ even their word believe me even their word ለምን ሽርክ ባህሪው አንድ ነው የሽርክ attitude ተመሳሳይ ነው ሁለቱም ትውልዶች በሽርክ attitude ውስጥ ስላሉ ነው ዒባዳ ገይሩላህ ስለሚያደርጉ ያላቸው ማይንድ ሴት ተመሳሳይ ነው አገኛችሁ ይወላችሁ እናንብበው እስቲ ሱረቱ ሷድ ምዕራፍ 38 ከቁጥር 4 እስከ 5 ወአጂቡ አን ጃአሁም ሙንዚሩን ሚንሁም وقال الكافرون هذا ساحر كذاب ይሄ ሳሒር ነው ሳሒር ደጋሚ ነው كذاب ሲገት ሙባለጋ በጣም ቀጣፊ ነው كذاب ካራክተር አሳሲኔሽን ማን ላይ ረሱል ላይ ወደ ኋላ እንመለስ ሁድ ምን ብለውት ነበር لقد ارسل والى عاد اخاهم هودا قال يا قوم اعبدوا الله ما لكم من اله غيره افلا تتقون قال الملأ الذين كفروا من قومه إنا لنراك في سفاهة وإنا لا نظنك من الكاذبين الناس لنراك من زمرة الكاذبين ከቀጣፊዎች መካከል አንዱ ነው የቀጣፊ ቡድን ያለ ከዛ ውስጥ ነው የምናየው የቁረሽ የከፋ ነው ሲገት ሙባለጋ ነው ከዛብ ነው ሳሂሩን ከዛብ ሁለቱም ትውልዶች የሚያመሳሰላቸው ነገር ምንድነው ካራክተር አሳሲኔሽን ማጠልሸት ስብዕና በጣም የሚያሳዝነው ነገር ሙስሊም ዛሬ የሚሰራው ነገር ማጠልሸት ነው ያ ስለ ቤታችን በደንብ መነጋገር አለብን ዲን ነው ብለው መሻይኮችን የሚያንጓጥጡ ዲን ነው ብሎ መሪዎችን የሚሳደብ ዲን ነው ብሎ የሌሎች ሃይማኖት ተከታዮችን የሚያንጓጥጥ የሌሎች ተከታይ ሃይማኖቶችን አባት የሚሳደብ በመመራኖቻቸው ላይ የሚሳለቅ አልተፈቀደልህም ካራክተር አሳሲኔሽን አልተፈቀደልህም አንተ አስተሳሰብ እንድትዋጋ ብቻ ነው የተፈቀደልህ yes አልበለዚያ ዲን መስሎ ግን የሙሽሪክ አቲቲዩድ ነው ዲን መስሎሃል አልመለም الذين كفروا من قومي የነሱ አቲቲዩድ ነው ያስከው በጣም ያሳዝናል በጣም እና ዲን ነው ይላል ደግሞ ለዲን ነው ምናምን ምን እንትን ማለት መናገር አለበት መሳደብ አለበት ሙልጭ አድርገህ ምናምን እንዴ ለምንድን ነው የምትሞልጨኝ هذا ساحر كذاب ከዛ ምን አሉ አجعل الآلهة إلها واحدا አማልክቶቹን ሁሉ ሰብስቦ አንድ አምላክ ነው ያለው አለ إن هذا ይሄ አይነት አይዲዮሎጂ አስተሳሰብ እሳቤ ለሸይኡን عجيب ولا عجاب man this is so come on عجاب አስለም ቁርአን ውስጥ عجاب ከዚህ ቦታ ውጪ የትም ቦታ የለም ኩባራ ትችላችኋል ኖህ ወመከሩ መክረን ኩባራ እዚህ ኩባራ ሲገት ሙባለጋ ነው የከቢር የመጨረሻ ሃይፐርፕላይዝድ ፎርም ነው ይሄኛው ደግሞ ያጅብ ነው ምን አሉ إن هذا لشيء عجاب በጣም የሚያስደንቅ ነገር ይሉሃል በታሪክ በሰው ልጅ ታሪክ ተሰምቶ ጉድ ያለው عجاب የሆነ ነገር ብሎ ማለት ሙሐመድ የሚያወራው ነው አለይሂ ሰላቱ ወሰለም እሱ ምንድነው أجعل الآلهة إلها إله واحد ما يكفي يا أخي በዛ ሲሉ ነው እንጂ ዩሱፍ ምን አለ أرباب متفرقون خير أم الله الواحد القهار أجعل الآلهة إلها واحدا ወደኋላ እንመለስ قالوا أجئتنا لنعبد الله وحده አንድ አይመቸንም ማለት በቃ ለዛሬ ምንም የምለው ነገር የለም የዛሬው ትልቁ ትምህርት የዓድ ህዝቦች አበዱ ገይረ አላህ ማለት አያት ቅድሚያቶቻቸው የሰረጉትን የተሳሳተ መንገድ ተከተሉ ማለት ነው
በሚቀጥለው ክፍለ ጊዜ ስንመጣ ኢንሻአላህ ሱረቱል አዕራፍ ላይ የተወሰነ ሐሳብ ይቀረናል። ከዛ ወደ ሱረቱል ሁድ እንሻገራለን። ሱረቱል ሁድ ስንገባ አጂብ ነው በቃ። رمضان مبارك لاله بدقامي بارك الله لي ولكم في القرآن الحكيم ونفعني وإياكم بآيات والذكر الحكيم. السلام عليكم.